45 23 አንብበው። ቃሌ ከአፌ በጽድቅ ወጥታለችና አትመለስም። ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ በእኔ ይምላል ብዬ በራሴ ምያለሁ። ሎክ ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ በእኔ ይምላል ብዬ በማን ማልኩ ይላል? በፍጡራን ነው፣ በራሴ ማ እግዚአብሔር። እግዚአብሔር የሚምለው በራሱ ብቻ ነው። ዋን ተመለስ። ሰላም ሰላም ሰላም፣ እንዴት ነው? ፖዝ ነው ግን እኔ ጋ የምታየኝ ፖዝ ሆነ ነው። ጥያቄ ነበረኝና ጥያቄ ከ5 ሰዓት በኋላ ከ5 ሰዓት ይህንኛው ላይ እዚኛው ላይ ሄድ ጥያቄ እነኝን ትመልስና ሜይ ቢ እዚሁ ላይ እያነሳ ትሄዳለህ። ጥያቄ ብቻ ከሆነ ግን ከ5 ሰዓት በኋላ የምንቀበለው ትንሽ ነው፣ የተወሰነ ትንሽ ብቻ ነው። ብዙ መሆንና ትንሽ መሆን ጉዳይ ሳይሆን አንድም ጥያቄ ግማሽም ብትወት ቶፒክ የሚባል ነገር ስላለ ነው። እና ደግሞ ምንም ማድረጋችን ትንሽ ቆይና 5 ሰዓት ላይ እንቀበላለን። እሺ ሉክ ክርስቲያን ቀጥልሽ። ኦኬ ያው እንግዲህ ምንድነው በግልጽ ለማድረግ ያክል መሐላ ማለት ካፋችን የሚወጣውን ቃል ለማጽናት የምንጠቀምበት ነው። ካፋችን የሚወጣው ቃል ደግሞ የምናጸናበት በምንድነው? ከራሳችን ሊበልጥ በሚችል ነገር መሐላ ስንፈጽም ያ ካፋችን የወጣው ቃል በዛ በመሐላችን ይታሰራል። አሁን በማይሆን ነገር ብንምል፣ ለምሳሌ ከኛ በሚያንስ ቫልዩ ዋጋው ከኛ ዝቅ ባለ በወረደ ነገር ብንምል ቃላችን እውነት አይደለም። ይልቁንም እንዲያውም ውሸት የመሆን ቻንሱ በጣም ሃይ ነው፣ በጣም ሰፊ ነው። ስለዚህ መሐላ እንደ መጽሐፍ ቅዱስ ከሆነ ክርስቲያኖች እንዲምሉ አልተፈቀደላቸውም። ለምሳሌ የማቴዎስ ወንጌል ምዕራፍ 5 ላይ እንዲሁም 1ኛ ጴጥሮስ ላይም አለ ሰዎች እንዲምሉ አልተፈቀደላቸውም። ነገራቸው ወይም ደግሞ ካፋቸው የሚወጣው እውነት ከሆነ እውነት ብለው ይናገራሉ፣ ሐሰት ከሆነ ደግሞ እንደዛው ሐሰት ብለው ይናገራሉ እንጂ መማል አይችሉም። ነገር ግን እስልምና የነቢያት አስተምሮ ነው። እስልምና ከመሐመድ በፊት ብዙ መልእክተኞችን ልኳል፣ ነቢያትን ልኳል፣ 124 ሺህ ምናምን የሚጠጉ ብለው ክሌም ያደርጋሉ። እነዛ እውንን እስልምና የነቢያት ሃይማኖት ነው የምንለው እነዛ ያመልኩታል የተባለው አምላክ ምንድነው? ባህሪው አይደንቲቲው ተመሳሳይ ነው ወይ? መሐመድ ይዞት የመጣውና በፊት ሲያመልኩት የነበረው አካል የሚለውን ነገር ስንመለከት በፍጹም አይገናኝም። አይደንቲቲው ባህሪው አይገናኝም። ለምሳሌ እግዚአብሔር አምላክ አስቀድሞ ምንድነው መጽሐፍ ቅዱስ ላይ እስካሁን እንዳነበብናቸው ማለት ነው፣ ሌሎች የመጽሐፍ ቅዱስ ክፍሎች አሉ እናነባቸዋለን። በማንም በፍጡር ሊምል አይችልም። በፍጡር በፍጹም ሊምል አይችልም። ምክንያቱም ክብሩ ከሱ የሚበልጥ ስለማይኖር ማለት ነው። ክብሩ ከሱ የሚበልጥ ክብር ያለው ስለማይኖር። ነገር ግን ወደ ሙስሊሞች ስንመጣ የሚምልባቸውን ነገሮች አንድ ባንድ እያወጣን ብናሳይ በፍጡር ይምላል። በፍጡር ብቻ አይደለም፣ ተራ በሆኑ ፍጡሮች፣ ተራ በሆኑ ዋጋ በሌላቸው ቫልዩ በሌላቸው ከኛ አይደለም ከአምላክ ባህሪ ይቅርና ከሰው ባህሪ እንኳን እጅግ በጣም በወረዱ ነገሮች ይምላል። ለምሳሌ በፈረስ ይምላል አላህ፣ የሙስሊሞች አምላክ አላህ ማለት ነው። በፈረሶች ይምላል። ኢማጂን በዛፍ ይምላል። እሺ እሱን እንቀጥል። እስከዛ ሙስሊሞችን መጠየቅ ይቻላል። አብዱል ፈታም አለ፣ ሳዲም አለች። ኦኬ የት ነው የሚመለው? ሱራ 100 ቁጥር 1 እንክፈተው። ኦኬ ይታይሻል ሳዲ?
እያለከለኩ ሯጮች በሆኑ ፈረሶች እምላለሁ። ባይዞ ፈረስ እየሮጠ እያለከልካል። ውሻ ነው የሚያለከልክ። ማለክለክ ማለት ራሳቸውን አውጥተው እንትን የሚሉ ማለት ነው። ደግሞም እየሮጥክ ማለክለክ ይቻላል? ከባድ ነው በጣም አይቻልም። ከቆሙ በኋላ ነው ሊደክም ይችላል እንጂ እየሮጡ ማለክለክ አይቻልም። ምክንያቱም ማለክለክ ማለት ምላስን አውጥቶ ይሄ እንዲህ እንትን ማለት ነው። በጣም እየሮጥክ ምላስን ማውጣት አይቻልም። መተንፈስ ይቻላል እንጂ በጣም በኃይል መተንፈስ ድካም እንትን ይሰማቸዋል እንጂ ማለክለክ ግን አይቻልም። እንትን አውጥቶ ኤኒዌይስ አሁን በእነሱ መማሉ ምንድን ነው ጥቅሙ? እሺ ባለከልኩ አይመልልኝም ማለት ነው። አሁን እሺ እያለከለከ በሚሮጥ ፈረስ ማለት ፈረሶቹ ካለቁ በኋላ መሀላው ይቆማል ማለት ነው። ፈረስ በሌለበት ሀገርስ እሺ ይሄ ቁርአን ምን ይሰራላቸዋል? ይሄ ቁርአን ክፍል ምን ይጠቅማቸዋል? በዚህ ላይ አንድ ነገር ልናገር። ቀጥልሽ። አሁን ይሄ በውሻ ብቻ ነው የሚያለከልከው ባልከው ማለት ነው። አሁን ይሄ ማውራት ያለበት ነገር ምንድነው? አንተ ሌናህን ልሸውዶ አይችልም። ገብቶሃል? ቢያንስ ሎጂክ በሆነ ነገር ነው ማውራት ያለበት ማለት ነው። የሰው ልጅ ያለከልክም። እሺ አሁን ለምሳሌ አንድ ሰው እየሮጠ መጥቶ ከሆነ ቦታ በጣም እየሮጠ መጥቶ አረ ምንድነው የምታለከልከው ምናምን ይባላል። ያ ልጅ እየሮጠ የመጣው ሰውዬ ምላሱን አውጥቶ አይደለም የሚያለከልከው ማለት ነው። ይሄ ውሻ ብቻ ነው የሚያለከልከው የሚለው አሁን ጭንቅላት እንዴት ይቀበለዋል? አሁን ይሄም ማለት ነው ማለክለክ ማለት ነው። ይከታተለዋል። ማለክለክ ማለት ነው። ውሻ ብቻ ነው የሚከታተለው ማለት ራሱ አሁን ማለክለክ ማለት ነው። ምን አይነት ትምህርት ነው የምታስተምረው? ነገር ነው እንጂ ታልቀስ። ቆይ ማለክለክ ማለት ነው። ማለክለክ ማለት ነው ማለት ነው። ማለክለክ ማለት ነው ማለት ከድካም የመጣ የምትነፍሰው ነገር። ይሄ እኮ ማንኛውም ሕፃን ልጅ ሊረዳው የሚችል ነገር ነው። አንድ ሰው ሆነ ፈረስም ሆነ ማንኛውም ነገር የሚያለከልከው ነገር ማለክለክ በምላስ ብቻ እኮ አይደለም፣ ምላስ ስለወጣ ብቻ እኮ አይደለም። ይሄ ሎጂክ የሆነ ነገር ማውራት ያለብህ። ገብቶሃል? እሺ በዚህ በማለክለካቸው መማሉ ምንድነው ጥቅሙ? ይህንን ጥቅሙን ምን አለ መሰለህ? አሁን ይሄ ፈረስ ምናልባች ኢትዮጵያ ውስጥ የፈረስን ኃይል ወይም ደግሞ ስለ ፈረስ ምንነት ብዙ ሰው ስለማይረዳ ነው እንጂ ፈረስ ማለት በጣም ግሩም የሆነ እና ደግሞ በቃ ትልቅ የሆነ ተሰጥቶ ነው ፈረስ ማለት ነው። ማለት ካላህም ይበልጣል ማለት ነው። አሁን እንደዛ አልኩም። ገብቶሃል? አሁን አንተ ነገሩን ለማጣመም ሳይሆን ማሄድ አለብህ። ቢያንስ በቃ ነገሮችን በስነ ስርዓት ነው ልትረዳው የሚገባው ማለት ነው። አሁን ምንድነው ይበልጣል ሳይሆን ምንድነው ምሳሌ የሰው ልጅ ሆነ ማንኛውም ነገር ምድር ላይ የሆነ ጥሩ ነገር ተሰጥቶ ያለው ነገር እኮ አለ አይደል እንዴ? ስለዚህ ፈረሶችም በቃ ጥሩ በቃ አሁን ለምሳሌ ስለ ጦርነት ላይ ስለ ፈረሶች ሲወራ እዛም ላይ እንዳው ቁርአኑ ላይ አሁን እንትን ያልከውን ትንሽ አንቀጿን ወሰድካት እንጂ በደንብ አድርገህ ከላይ ጀምረህ እስከ ታይ ድረስ በደንብ አድርገህ ብታነበው ኑሮ ቢያንስ አሪፍ ነገር ሰው ይረዳ ነበር ማለት ነው። ገና የክፍሉ መጀመሪያ ቁጥር 1 ነው። ከቁጥር 1 ወደ 0 እንመልሰው። ከላይ ጀምረህ ብታነበው ይላል እኮ ከላይ እስከ መጨረሻው ለማለት ነው። እስከ መጨረሻው ድረስ አንብባ አንተ የፈረሰውን ሳይሆን ስለ ፈረሱ ላይ ጀምረህ ብታነበው ኖሮ አለ። ገና ክፍሉ መጀመሪያ ሲጀምር ነው ማላው የሚጀምረው። ኤኒዌይስ ለማለት የፈለግኩት ነገር ምን አለ መሰለኝ፣ ከመጀመሪያው ቢያንስ እስከ ችግር የለውም። እሺ እስከ መጨረሻው እንሂድልህ። ይሄ ዘላለማዊ ያላህ ቃል ነው። ሉክ ፍጥረትን ከመፍጠሩ በፊት ይሄ ያላህ ዘንድ የነበረ ቃል ነው። ምን የሚል ላንብብላችሁ። እንደዚህ ይላል። ማላውን አዳምጥ በቃ እናንብበው ሙሉን። እሺ እያለከለኩ ሯጮች በሆኑ ፈረሶች እምላለው፣ በሰኮናቸው እያጋጩ እሳትን አውጪዎች በሆኑትም ሰኮናቸውን እያጋጩ እሳት በሚያወጡ እምላለሁ። እሺ በማለዳ ወራሪዎች በሆኑትም
በእርሱ አቧራን በቀሰቀሱትም አቧራ በመቀስቀሳቸው ማላል ሁ ኬርስ ይሄ ዘላለማዊ አምላክ ቃል ነው ብለህ ተአምር ነው ስትል በጠላት ክቢ መካከል በእርሱ በጠዋት በተጋጡትም እምላለው። ቀጥል። ሰው ለጌታው ብርቱ ካዲ ነው፣ እርሱም በዚህ ላይ መስካሪ ነው። እርሱም ገንዘብን ለመውደድ በጣም ብርቱ ነው። ከፍ አድርገው። አያውቅምን? በመቃብሮቻችን ያሉት ሙታን በተቀሰቀሱ ነው ጊዜ በልቦች ውስጥ ያለውም ሁሉ በተገለጸ ጊዜ ምንድን ነው? በቃ አሁን በቅንፍ ያለው ራሱ ዝም ብሎ እሺ፣ ምን ሰዋት ዘላለማዊ ቃል ነው። ሉክ ይሄ ፍጡር አይደለም ነው የሚሉን። ልክ እንደ እጁ እንደ እግሩ እንደ አይኑ ሉክ እንደ እጁ እንደ አይኑ እንደ እግሩ እንደ ፊቱ ይሄ ዘላለማዊ ቃል ነው ብለው ነው የሚያምኑት። በአረብኛ ሲሉት ዋው፣ በዜማ ሲሉት ነንሴንስ እኮ ነው። ይሄን ዘላለማዊ የፈጣሪ ቃል ፍጡር ያልሆነ ብሎ ማመን በራሱ ኢንሴን። ፍጡር ከመፍጠሩ በፊት ነው እንግዲህ ባህሪው ነው ተብሎ የሚታሰበው። ሉክ ግን በፍጡር ፍጡር ሳይፈጥር የዘላለማዊ ያለ ቃል ከሆነ ከመፍጠሩ በፊት ውሸታም ነበር ማለት እኮ ነው። ምክንያቱም ሳይፈጥር ይሄ ቃሉ የነበረው አላህ ዘንድ ልንገርህ እንደዚህ አይደለም። እሺ ቀጥል። አላህ በፈቀደ ነገር መማል ይችላል። በፈጠረው ነገር መማል ይችላል። ኦኬ፣ ወደ ፈጠረው ግን መግባት አይችልም። ወደ ፈጠረው ማለት መግባት ይችላል? ጥያቄው አልገባኝ። ወደ ፈጠረው መግባት ይችላል ማለት ስትል ወደ ፍጡር ውስጥ መግባት ይችላል አላህ? ወደ ፍጡር ማለት መግባት ስትል ወደ ፍጡር ውስጥ መምጣት ይችላል? ወደ ፍጡር ውስጥ ስትል አልገባኝም። ከፍጡር ጋር መነካካት ይችላል? ከፈጠረው ጋር መነካካት ይችላል? በፈጠረው ጋር መነካካት ስትል በፈጠረው ጋር መነካካት ይችላል። ኦኬ፣ የፈጠረውን ማየት ይችላል፣ መንካት ይችላል። የፈጠረውን ሁሉንም ያያል እንጂ መንካትም ይችላል። መንካትስ? መንካት ስትል ሊነካው ይችላል የፈጠረውን? ስለዚህ አላህ ሊነካካ የሚችል ሊታይ የሚችል ፊዚካል ቦዲ ያለው ነው ማለት ነው። አታየውም አንተ። እሱ ካየ እሱ ያያል እንጂ አንተ አታየውም። በቂያማ ቀን እኮ ታየዋለህ። ዛሬ ነው ያልከው። ዛሬ ለምን ነው የማታየው? ማይታይ ሆኖ ሳይሆን አንተ ለምን ነው የማታየው? የሚገባ ከሆነ የሚመጣ ከሆነ የሚነካህ ከሆነ ምንድነው? ለምን ነው የማታየው? አንተ ኢየሱስን አይተህ ታውቃለህ? አላህም እንደዛ እንደ ኢየሱስ ነው አይደለም? እሺ፣ እሱ አምላክ ነው። አላህ አምላክ ነው። አይታይም። አምላክ አይታይም የሚለውን ቆይ፣ አይታይም ሳይሆን ሳድ አልታየም በል። እኛ ክርስቶስ በስጋ ተገልጦ ታይቷል። ሎክ ታይቷል፣ ይታያልም። ዳግም ሲመጣ በስጋው ስለሚመጣ ይታያል በስጋው። አምላክ ግን በባህሪው አይታይም። መቼም አልታየም፣ አይታይም። አምላክ በባህሪው አይታይም፣ ወደፊትም አይታያል። በስጋ ስለተገለጠ በተገለጠበት ይታያል ብለን እኛ እናምናለን። ስለዚህ አንተ አሁን ተፍጡሩ ጋር ይነካካል፣ ነገር ግን ፍጡሩ አያየውም ማለት ምን ማለት ነው? እየነካህ እንዴት አታየውም? ምክንያቱም በቂያማ ቀን የሚታይ አካል ስላለው ማለት ነው። በቂያማ ቀንማ ይታያል። አሁን ለምን ነው የማታየው? አሁን ብታየው አሁን አታየውም። በቃ ምክንያት ማለት አላህ አይታይም። አምላክ እኮ ምክንያቱ ቀጥልሽ። አብዱልፈተና አላህ ሱብሃነሁ ወተዓላ ማለት ነው። ያው ድምጽ ገፋት። አላህ ሱብሃነሁ ወተዓላ ማለት ነው። ጋር ተነካክቷል። ይነካካል አይነካካም? ይነካካል አይነካካም? በምን መልኩ ነው የሚነካካው?
ጥያቄን ግልጽ አድርግ። በምን መልኩ ነው የሚነካከው? ግልጽ አድርግልኛ። እንዴት ነው ጥያቄ? ቦዲው ከፍጡር ጋር ሊነካካ ይችላል አይችልም? አሁን ተገናኝተው ማለት እንዴት ይነካካል? እንዴት ይነካካል? ቆይ ሳዳ ይነካካል ብሏል። ሳድ አረ ይነካካል። ታግይተው እሺ፣ አደምን በሁለት እጆቹ ሲፈጥርሳ አልተነካካም? አላህ ይኸውልህ በፈለገው ነገር ቻይ ነው። ገብቶሃል? እኔ አይችልም መቼ ወጣኝ? አይ ይነካከል እሱ በሚፈቅደው ነገር ሁሉ ማለት ነው ማድረግ ስለሚችል እኮ እኔ ይፈቅዳል አይፈቅድም ምን መች ጠየቁ? ቆይ አደምን በእጆቹ በሁለቱ ጭቃዎች በጭቃ አይምን ከገማ ጭቃ ሲሰራው ተነካክቷል አልተነካካም? ሰርቶታል። አላህማ ሰርቶ በምኑ ነው የሰራው? በእጆቹ ያላህ እጅ አላህ አይደለም ማለት ነው። እኛን ግን አሁን አይነካም ማለት እንዴት በእጆቹ ሰርቷል ባላህ እጅ ነው የተሰራው ካልከኝ በኋላ ደግሞ መልሰ አይነካም ማለት ምን ማለት ነው? አላህ Subhanahu Wa Ta'ala በሚፈልገው ነገር ላይ ማድረግ ስለሚችል ነው። ኤኒዌይስ ላቅለልልህ አሁን ራሱ አላህ ያለው ፍጡር ውስጥ ነው ያለው። ከሰባተኛይቱ ሰማይ በላይ ቤት አለ፣ ቤት ውስጥ ነው ያለው አላህ። ኤኒዌይስ ከዛ ደግሞ ሁል ቀን እየወረደ ወደ ቅርቢት ሰማይ ይመጣል፣ በየቀኑ ፍጡር ውስጥ ይገባል። ቶፒካችን ስላለና ወደዚህኛው ልመልስህ ማለት ያለ እስኪ ያሳየኝ። ይመጣል ይላል። ከሌሊቱ 1/3 ሲቀር ወደ ቅርቢቱ ሰማይ ይመጣል አይመጣም? እሱ ማለት መተቸት አይቻልም። ይመጣል አይመጣም ተብሎ መተቸት አይቻልም። ይመጣል አይመጣም? እሺ ሳዳ ቅርቢቱ ሰማይ ውስጥ እኮ ይገባል። ሎክ ቅርቢቱ ሰማይን አስቢያት፣ የሆነች ቤት አድርገሽ አስቢያት፣ ሰማይን ማለት ነው። አይምሮሽ ውስጥ የአንቺ ቤት አለ፣ እንደዛ እንደ ቤት ሳዩ ሰማይን ማለት ነው። ነገር ግን ልዩነቱ ምንድነው? እሱ የአንቺ ቤት ጠባብ ነች፣ ሰማይ ትልቅ የሰፊ ቤት ነው። አላህ እዛ ውስጥ ይገባል። ትልቅ መሆኑ ፈጣሪ ላይ ሳይዝ መጠን አያደርግም። አይታወል አላየሁትም፣ ግን ነብይሽ ያስተማረው ነው። ላሳይሽ ማስረጃ። ሲጀመር መተቸት ይመጣል አይመጣም ተብሎ አይቻልም። ምን ማለት ነው መተቸት አይቻልም ማለት? እኔ ተች መች ወጣኝ እኮ ዝም ብለህ አሁን ሲመጣ ይመጣል። ሳዳ እኔ እኮ አይደለሁም ያልኩት። ነብዩ ምን አለ መሰለሽ? ከሌሊቱ 1/3 ሲቀር ሁል ቀን ወደ ቅርቢቱ ሰማይ ይመጣና ማነው ምሕረት የሚጠይቀኝ የምምረው፣ ማነው ይቅርታ የሚጠይቀኝ ይቅር የምለው እያለ ይላል አለ። መጥቶ ይለምናል። መጥቶ አላህ ከቅርቢቱ ሰማይ ጋር ይመጣና ይለምናል። ልመና ነው ባይዞ ማነው የሚለምነኝ እያለ እሱ ራሱ ነው ራሱም እየለመነ ነው። ማነው የሚለምነኝ እያለ ራሱም ደግሞ እየጠየቀ እኮ ነው። ልመና ማለት መጠየቅ ማለት ነው አይደል? ሲምፕል ማነው የሚለምነኝ ሲል እኮ እኛን አይደለ? እኛ አሁን አለ አይደለ? አላህን ስንለምን በቃ ለምን ነው እንደዛ ለማለት ነው። እሺ ተመሳሳይ እኮ ነው ሰይድ። ለምሳሌ እዚህ ውስጥ ቁጭ ብዬ ማን ነው ብር የሚሰጠኝ የምመርቀው፣ ማን ነው እሱ የሚያሞግሰኝ የምሸልመው ብል ራሴ ምንም እየለመንኳችሁ ነው። ታዲያ የሚለው አሞግሱኝ የሚለው እኮ እኛን ነው። ታዲያ እኮ ሙገሳን እየለመነ ነው ማለት ነው። አላህ አይደለም እየጠየቀ ነው አይደለም? አይደለም ይሄ እኮ ዝነቱ እኮ ነው። ለኛ ያለው ዝነትን ነው። ገብቷላ? በማዘን ጠይቅ መረዳት አይችልም ማለት ነው። አላህ በየቀኑ እየተመላለሰ መጥቶ መለመን ምን አስፈለገው? መጠየቅ ምን አስፈለገው? አሁን በዚህ ያለ አይደለም ማን ነው የሚለምነኝ ሲል እንደዛ ሳይሆን እሺ ማን ነው ይቅር የምለው ሲል እኛን ነው። አሁን እኛ ፈጣሪያችንን ይቅር በለን ስንል እንደዛ ለማለት ነው እኮ መጥቶ ይበላኝ ያው እኮ ነው እንትና ሰይድ መጥቶ መጠየቁ እኮ ያው ነው። ኤልያስ ግን
በደንብ አሁን አስተውይ። ስለዚህ ወደዛ ወደ ፍጡር ውስጥ በገባበት ሰዓት ላይ እያንዳንዱ ፍጡር ውስጥ ያያቸው በእነኛ ሁሉ ይምልልኛል ማለት ነው። እንደሚምል በእርግጥ ተቀምጧል። ለምሳሌ አሁን ባየነው ላይ እያለከለኩ ሯጮች በሆኑ ፈረሶች እምላለሁ አለኝ። እኔ በፈረስ ምሎልኝ አላህ ምንድን ነው የሚያስጨብጠኝ ቁም ነገር? አላህ የሚያውቀው ፈረስ ብቻ ሊሆን ይችላል። አሁን ሄሊኮፕተር ተሰርቷል፣ ፕሌኖች አሉ፣ ጀቶች አሉ፣ መኪኖች አሉ። እነሱም ቢያይ ደግሞ በመኪና ሊምልልኝ ነው? ያኔ ለጦር መሳሪያ ሱራ 8 ሰው ሰራሽ ነው አይደለም? እንደሱ አይባልም። እሱ ሰው ሰራሽ ነው። በፈጠረው ነገር መማል ይችላል አላህ። እኛ በማን ምለው ነገር መማል ይችላል አላህ። ምን በማን ነው? እሱ በምምል እኛ አንማላ። ለማማመሉ ትጸየፋለህ? ለምሳሌ እኔ በማየው ነገር አንተ ትምላለህ? አይደለም፣ እኛ በአላህ ብቻ ነው የምንምለው። ለምሳሌ አላህ ግን እኔ በማየው ነገር ሁሉ ስለኔ አላህ ደግሞ እኔ በማየው ሁሉ አላህ ደግሞ በፈጠረው ነገር መማል ይችላል። ኦኬ እኔ በማየው ስለሆነበት ይሄ ነገር የሚያወራ ነገር እርግጠኛ ስለሆነበት ነው የምንልበት። እኔ በማየው ሁሉ ነው እኮ የሚምለው። እኔ የማየው ነገር ሁሉ ደግሞ እሱ ይምልበታል። እሱ ነው የፈጠረው። አንተ የምታየው አሁን አንተ የምታየው ሰው ሰራሽም አለ፣ አላህ የፈጠረውም አለ። ሳድ በዚህ ምድር ውስጥ ፈጣሪ ከፈጠረው ውጪ ምን አለ? ምንም እኮ የለም። መኪናውን ፈጣሪ አይደለም የፈጠረው፣ ሰው ነው የፈጠረው። ኦኬ ብረቶቹ ምኖቹ የማን ናቸው? መሳሪያዎቹ የማን ናቸው? ስለዚህ ፈጣሪ የፈጠራቸውና ሰዎች የፈጠሯቸው አሉ ማለት ነው። አይደለም፣ ሰው ራሱን ጭንቅላቱን ተጠቅሞ ነው የሆነ ነገር መፈጥረው እኮ። ያንን ጭንቅላትን የሰጠው ማን ነው? አላህ ነው። አንተ የሆነ ዕቃ ለሰው ሰጥተህ የሆነ ነገር ከፈጠረበት አንተ ነው የፈጠርከው ማለት ነው የሚባለው። ኦኬ ስለዚህ አላህን እንደሆነ ሰው ቆጠርከው ይመችህ። ምክንያቱም አይገባህም፣ ለዛ ብዬ ነው። ከሰማይና ከምድር መካከል ሁሉም ያሉት የኔ ብቻ ናቸው የሚለው ስህተት ነበር ማለት ነው። የሰዎችም አሉ ያለ ያልሆኑ። ጥሩ ነው፣ ያለ ያልሆኑ ነገሮች አሉ። የኔ ብቻ ናቸው ሲል አንተ ደግሞ ነው ያለ ያልሆኑ አሉ እያልከኝ ስለሆነ ኤኒዌይስ ብቻ አይደለም፣ የሰራ ነው አልኩ። ስለዚህ በማየውም ይምልልኛል፣ በማላየውም ይምላል። ግን በማላየው ማለት አንተ በማላየው ነገር ለምሳሌ በምንድን ነው የሚምለው? እስኪ በአስር ምሉ አለው። አላህ እኮ የሚምለው ለእኛ ነው አይደለም? በፈለገው ነገር መማል ይችላል እሱ። በማላየው ነገር በምንድን ነው የሚምለው? ለምሳሌ እኔ ላያቸው በማልችላቸው ነገሮች ማለት እኔ ማላያቸው ነገሮች የሚምልበት አላህ ምንድን ነው? አላህ በፈለገው ነገር መማል ይችላል። በፈጠረው በሰይጣን ይምላል? አይምልም። ሰይጣን የፈጠረው አይደለም። በፈጠረው መማል ይችላል ነው እንጂ አሁን አልማለም። መማል አልማለበትም። በፈለገው ነገር ግን መማል ይችላል። ለእኛ አሁን አይፈቀድማ። በፈለግነው ነገር መማል አይፈቀድልንም። ስለዚህ በፈለገው ነገር መማል ይችላል። ስለዚህ በሰይጣንም ይምላል ማለት ነው። በሰይጣንም ይምላል። አልማለም። አንዴ ክፈተው፣ ሱረቱ ሐቅን አንዴ ክፈተው። ክርስቲያን ቀደም ምን ብለኛል? በፈለገው በፈጠራቸው ይምላል ብለህ ነበር። አሁን ደግሞ ተመልሰህ እየታጠፍክ ነው። ይምላል ነው አልኩ። መማል ይችላል ነው አልኩ እንጂ ምሏል አላልኩም። አንብበው እሺ። ቁጥር 38 ጀምር አንብበው። በማታዩት ነገር እምላለሁ ማለት ምን ማለት ነው?
ከመጀመሪያ ጀመርህ አንብብ እንጂ እዚህ አንዴ እንትን ላይ ብቻ ነው የምታነበው። አንድ ሰዓት በማታዩት ነገር እምላለሁ ማለት ምን ማለት ነው? በማታዩት ነገር እምላለሁ ማለት አላህ በፈለገው ነገር መማል ይችላል ብዬ ነበር። ማላያቸው ለምሳሌ ምን ምንድን ናቸው? አንተ የማታያቸው ሁለተኛ ሰማይን አታይም። እሺ ብዙ ነገር ነው አንተ የማታያቸው ከሰማይ ውጭ። እሺ ምንድነው ማላያቸው? መላእክቶችም አታይም። መላእክቶች እሺ ማታየው አንተ ራስህ የምታውቀው ብዙ ነገር አለ። የማታየው አንተ አሁን ኢየሱስ ክርስቶስን አታይም መቼም። ጎበዝ። ስለዚህ በኢየሱስም ይምላል ይምላል አይደለም፣ ምሏል አይደለም፣ አልማለም። ተስማምቻለሁ። አልማለም። እሱንም በኢየሱስ ይምላል አላህ። በኢየሱስ እንዴት ነው የሚምለው? 70-40 አንደፈተው 70-40 አንደፈተው። ወይ አዎ በኢየሱስ ይምላል። ያሳይ። አሁን ሚውት አታደርግ። አዳምጣ። ተራደም አደንግጥ። ለምንድን ነው በኢየሱስም እንደሚምል ነገርከኝ። በቃ ላይ ነው አንዴ ሳዳ ሎክ በኢየሱስም ስለማታየው ማላየው ምንድነው? አዳምጥ። በምስራቆችና በምዕራቦችም ጌታ እምላለው እኛ በእርግጥ ቻይ ነን ይላል። ስለዚህ እየማለ ያለው ማን ነው? አላህ ነው ማለት ነው። በምስራቅና በምዕራቦች ጌታ። ክርስቶስ ደግሞ የቤቶች ጌታ ነው። እርሱ ብቻ ጌታ ነው። ስለዚህ አይደለም። ፕሊስ ቆይ ተረጋጋ። ቆይ አንዴ አዳምጥ። አትረባበሹ። ምንድን ነው የምትረባበሽን? መረባበሽ እኮ አይደለም። ይምላል አላልኩም። ያልወጣኝን ነገር አትናገር፣ ተጠቅመህ አትናገር። ያልወጣኝን ነገር ተጠቅመህ አትናገር። አንብብ። በጌታ አይደለም። እኔ ያልወጣኝን ነገር ተጠቅመህ አዳምጥ። በኢየሱስ አይምልም። ቆይ አይደለም። አንተ አዳምጥ። ኤፌሶን 4:5 ላይ አንድ ሃይማኖት አንዲት ጌታ ይላል። አንድ ጌታ ይላል። ሰው አትረብሽ። ክርስቶስ ጌታ ነው። የጌቶች ጌታ ነው። አይደለም። የጌቶች ጌታ አላህ ነው። ስለዚህ አላህማ ያው ገና በጌታ ይምላል። አላህ ያው አንብብ። በራሱ ነው ማለት በራሱ ነው ማለት በራሱ ነው ማለት አላህ በራሱ መማል ይችላል። አንተ ማታየው ነገር አሁን አንተ ማታየው ነገር አላህም አታይም። መጀመሪያ እኛንም ማዳመጥ አለብህ። አትረባበሹ። አይደለም። አንተ የሆነ ነገር ተጠቅመ ሰው ያልተናገረን ነገር ተጠቅመ አንብበው ይሄንን ልትል ትፈልጋለህ አንተ አሁን ሁሌ አንብብ። እኔ ጌታዬ አሁን ኢየሱስ ነው። ምን እንደሚል አንብበው ክፍል። የኢየሱስ ጌታ ደግሞ አላህ ነው። አንብብ። የጌቶች ጌታ ነው አይደል? እሱ አንብብ። ቅድሚያ አይደለም። ያንተ ጌታ ኢየሱስ ነው። የኢየሱስ ጌታ ደግሞ አላህ ነው። አላህ መሐመድ የፈጠረው ተረት ነው። በቃ አንብብ። ቆይ ክፍሉ ሰምተኛል። መሐመድ ነው የፈጠረው። በጌቶች ጌታ ይምላሉ ነው አይደል? እንጂ የፈጠረው ብለስ ከሰሮን በቃ ሎክ ይሄን ክፍል አንብብ። ሳዳ አብዱል ፈተና አንብብ ይሄንን ክፍል። በጌታም እንምላለን ያለው ማለት በነብዩ ሰለላሁ ዐለይሂ ወሰለም ገብቷል። በኢየሱስም አይደለም። ከዛ ሁላችሁንም እንጠይቃችኋለን ያለው ሙሐመድ ተጠያቂ ነው ማለት ነው። ሁሉም እኮ በሰራው ይጠየቃል እኮ። ሁሉም ተጠያቂ ነው እያለን ነው። ሉክ አውሾዩ ክፍሉን አታውቀውም ማለት ነው። ይሄ ሙሐመድና ለተከታዮቹ ነው የተነገረው ብሎናል። ይሄ ክፍል ለሙሐመድና ለተከታዮቹ ነው። ስለዚህ ሁሉም በሰራው ይጠየቃል አለ። ቁጥር 90 ላይ አድርግልኝ። 91 ላይ አንዴ ስለ እናንተ የሚያወራ መስሏችሁ ነው ክፍሉ። እንደዚህ ይላል። እነርሱ እነዚያ ቁርአንን ክፍልፍሎች ያደረጉ ናቸው። ቁርአንን ምን ያደረጉ ናቸው? ክፍልፍል የበታተኑት ናቸው። which is እንትን ብለውታል። ቁርአንን ከፋፍለውታል። ስለዚህ በጌታህም እንምላለን ሁላቸውንም እንጠይቃቸዋለን። ስለዚህ ሙሐመድ ቁርአንን ምን አድርጎታል ማለት ነው? ዲስቶርት አድርጎታል ማለት ነው። በርዞታል።
እነሱ ምን ያደረጉ ናቸው? ቁርአን የበታተኑት የከፋፈሉት ናቸው። በጌታቸውም እንጠይቃቸዋለን። ስለዚህ ይሄ ክፍል የመሐመድ ነው ብሎናል። ለመሐመድ የተነገረ ነው። መሐመድ ቁርአንን ሲበርዘው ነበር ማለት ነው። ሰውን ዝም ብለህ ታሳስታለህ። መጀመሪያ ተረዳው የሚለውን ነገር በደንብ ከመጀመሪያ ጀምረህ አንብበው። አንብብ። እሺ ከቁጥር 91 ጀምረህ አንብበው። ከመጀመሪያ ጀምረህ አንብበው። አንብብ ራስህ። እኔም አንብቤ እያስረዳሁ ነው። አንብብልህ ካወርደው አንብብ። ምን ያለቅስብኛል? ሀይ 91 ላይ ጀምረው ከመጀመሪያ አድርገዋ። እንደዚህ ይላል ለምን ትጀምራለህ? ከቁጥር 1 ነው የምትፈልገው? አብዱል ፈታህ 90 ቁጥር ሙሉ ላንብብልህ ነው እንዴ? አንድ መጽሐፍ ሙሉ ላንብብልህ እንዴ? ከአንድ ጀምረ ይላል እንዴ? ተረተረ አርግላት። 90 ጀምረ አርግላት። ያ ቀጥል። እሺ 92 ላይ አድርገው፣ ችግር የለም። ራሱም ማለት ነው ራሱም ብቻ በጌታህም እንምላለን አለ። ማንን? ሙሐመድን ማለት ነው። ሙሐመድን ነው እንደዛ ያለው እንግዲህ አላህ ማለት ነው። በጌታህም እንምላለን ማለት እነማን ናቸው የሚምሉት? ቆይ እነማን ናቸው የሚምሉት? ሙሐመድ ጌታ ማን ነው? አላህ ማለት ነው፣ በራሱ ማለት ነው። ከዛ በኋላ ሁላቸውንም እንጠይቃቸዋለን። እነማንን? እነዛን ማለት ነው። ሁላችንም እንጠይቃቸዋለን ነው እንጂ ያለው ሙሐመድ ራሱን አይደለም። ለሙሐመድ ነው እንጂ መልእክት ያስተላለፈው እንጂ ሙሐመድ በርዝሃል አሁን በርዞታል ማለት ነው አልክ። እንደዚህ የሚላል ሙሐመድ በርዞታል ይላል። አዳምጥ። ይጠየቃሉ። ማንም የሚጠየቀው ስለው ይሄ ሙሐመድና ለሱ የተከታዮቹ የወረደ ነው አለ። ክፍሉ ከቁጥር 91 ደግሞ ማንን የሚያወራ ነው? ቁርአንን ክፍልፍል ስላደረጉ ሰዎች የሚያወራ ነው። እንጠይቃቸዋለን እያለ ሙሐመድና ተከታዮቹን የሚመለከት ነው። ይሄ ክፍል ማለት እንጠይቃቸዋለን አላህ ዱንያ እየሰራ ነው። ስለዚህ ቁርአንን ክፍልፍል አድርጋችኋል፣ እናመሰግናለን። ታዲያ እንደዛ ከሆነ የምትጠየቁበት ምክንያት ቁርአንን ክፍልፍል ስላደረጋችሁ ነው፣ ስለበረዛችሁ ማለት ነው። ከመጀመሪያው አንብበው። ይኸውልህ አንድ ታሪክ ማለት ነው ከመጀመሪያ ይያዛል። ገባ? ከመጀመሪያ ለምን አታነበው? አላህ ምንድነው እሱ? አዳምጣ። ዋና ቶፒካችን ምንድነው እሱ? በደንብ አስተውሉ። አንድ ሚታፍ ዋና ቶፒካችን ምንድነው እሱ? አላህ በጌታም ይምላል። ቅድም ምን አለን? ለእንትና የሰጠነው ብላሽ ነው። በራሱ ነው የሚመለው። ፕሊስ አዳምጪ። ቆይ አዳምጪ። ምን አለን ቅድም? በኢየሱስ ይምላል አለን። ኦራይት ኢየሱስን ስለመታዩት አለን። ለምሳሌ ኢየሱስ ደግሞ ለእኛ ምናችን ነው? ጌታ ብለን እናምናለን። እናንተም ጌታ ነው፣ ለእናንተም ጌታችሁ ነው። መሐመድ ኮርጆ አላ ብሎ ቢያመጣላችሁም ጣውት ፕሊስ ጣልቃ ትግባ። ስለዚህ በምስራቁም በምዕራቡም በሰዎችም ጌታ አላህ ሲምል ጌታ ብለን የምናምነው ደግሞ እኛ ማን ነው? ኢየሱስ ነው። ስለዚህ በሱም ይምላል ማለት ነው። በምታዩትም በማታዩትም ስላለ እኛ ኢየሱስን አሁን እያየ ነው ስላልሆነ በስጋ አይናችን። ስለዚህ ምንድን ነው ልየማለልን ነው አላህ ማለት ነው። ምክንያቱም በማታየው እምልልሃለሁ ስላለኝ በማላዩ ይምልልኛል፣ በጌታዬ ይምልልኛል። ብቻው ሆኖ ሳይሆን ያው የሚምለው ተሰባስበው ነው የሚሙሉት። እንምላለን ነው የሚለው፣ እምላለው ሳይሆን እንምላለን። ምክንያቱም ሱረቱ አልአንቢያ ላይ ቁጥር 17 ላይ መጫወቻንና ሚስትን ብንፈልግ ከኛ ዘንድ እንይዝ ነበር ይላል። ከኛ ዘንድ እንይዝ ነበር ሲል ብዝሃነትን የሚጠቁም ነው። አላህ ብቻውን እንዳልሆነ የሚያሳይ ነው። ስለዚህ አላህ ባገኘው ሁሉ የሚምል ከሆነ ምንድነው ቫሊዩ? ምንድነው ጥቅሙ? በፍጡራኑ የሚምል ከሆነ እያለከለኩ በሚሮጡ ፈረሶች የሚምልልኝ ከሆነ ለኔ ምንድነው የሚያስጨብጠኝ? በፍጡራኑ መማሉ በማላየው ነገር በመማሉ ምንድነው የምጠቀመው? እኔ በማየውስ ነገር መማሉ ምንድነው የምጠቀመው? እነኛን ነገር በአለማየው ነገር በመማሉ ምንድነው የምጠቀመው? በማላየው ነገር መልሱን እኮ መልሶልህ ነበረ። በጌታህን ምን አለን አለ። የመሐመድ ጌታ ማን ነው? እኔ እዚህ ጋር ልጠይቅህ። አዳምጥ። በማላየው ነገር መማሉ ምንድነው ጥቅሙ? ካላየሁት ኦኬ። በማላየው ነገር መማሉ ምንድነው ጥቅሙ? በሰይጣን መማሉ ምንድነው ጥቅሙ? አላይም ሰይጣን
ለመረጃ አለ። አሁን አንተ በሰይጣን አላህ ምሏል እንዴ? ኦኬ ሰይጣንን በማታውስ ስፍራ ያያችኋል ሚል አለ የለም ቁርአን ላይ? ሰይጣን ያያል። እኛ ግን ሰይጣን አናይም። ሰይጣን አየን። አሁን አንተ ፈጣሪያቸው በሰይጣን ምሏል ነው የምትለን። በሰይጣን ምሏል የሚል መረጃ የለም። እሱ ግን በፈለገው በፈለገው ይላል። ተረዳኸኝ? በፈለገው ነገር ይላል። ስለህ እኔ ላስረዳህ። እያዳመጥክ በማታየውም ደግሞ ይምላል አይደለ? አዎ አንተ በአሱር ሶላት ምሏል አላህ በአሱር ሶላት አሱር ሶላትን አንተ ታያለህ። ያልጠየቅኩትን አትመልስ በቃ። ስለዚህ በቁርአን ውስጥ አታየውም የተባለው አንዱ ምንድነው? ሰይጣን ነው። በቁርአን ውስጥ አታዩትም ተብሎ የተገለጸው ቁርአን ውስጥ ሰይጣን ነው። ኧረ እኔ አንዴ ጥያቄ ልጠይቅህ። ሱራ 7 አንዴ ክፈተው፣ ቁጥር 20 ምናምን አካባቢ ላይ እሺ እዚህ ጋር ነው ልጠይቅህ። በማናየው ነገር ሁሉ ሸይጣንን አናይም። በሸይጣን ምሏል አላህ በሰይጣን ምሏል አልማለም። ይሄ ምን ያጨቃጭቀናል? ማለት ታውቃላችሁ ግን ኦኬ። ስለዚህ በሰይጣን ምሎ ለኔ ምንድነው ቁም ነገር የሚያስጨብጠኝ ነው ጥያቄው። ሰይጣን እውነተኛ እንዳልሆነ አውቃለሁ። ምሏል ወይ ከማለ ንገር፣ መረጃህን አሳይ። በሰይጣን ምሏል አልማለም። ይሄ ከራሳችን ፈጥራ ተከራከርና እውነተኛ በሆነ ነገር በማላየው ነገር ይምላል አይምልም? በማላየው ነገር ይምላል አይምልም? ይምላል። እሱ በሚችለው በፈለገው ነገር ይምላል። ማይችለው ነገር አለ እያልከኝ ነው በሚችለው ስትል? ኤኒዌይስ በማታየው ይምላል አለኝ። በቁርአን ውስጥ ማታየው ነገር ተብሎ ለሚተገለጸው ማን ነው? አንበበው ክርስቲያን። የአዳም ልጆች ሆይ ሰይጣን አባትና እናታችሁን ኀፍረተ ገላቸውን ሊያሳያቸው ልብሶቻቸውንም ከነሱ የገፈፋቸው ሲሆን ከገነት እንዳወጣችሁ ሁሉ እናንተንም አይሞክራችሁ። እነሆ እርሱ ከነሰራዊቱ ከማታዩዋቸው ስፍራዎች ያዩዋችኋልና። ስለዚህ ከማታዩዋቸው ማናያቸው ተብሎ በቁርአን ውስጥ የተገለጠው ማን ነው? ሰይጣን ነው። በማታየው ምን እላለሁ ካለኝ በሰይጣን ነው የሚሆነው። እኔ ፖይንት ያው ምንድነው እሱ እሺ እኔን ተረዳኝ እስኪ ምሏል የሚል መረጃ አለ? በእውነተኛ ለምን አትከራከርም? እንደኛ ሰዎች በእውነተኛ እስኪ ምሏል በሰይጣን ምሏል በልና መረጃ ሳይን እንመንህ እስኪ። ጀማል ራስን ነው አላሳምንም። ከጎኔ ቁጭ አድርጌ ና ሰይጣን ታየዋለህ አታየውም? አሁን ባነበበው ቁርአን ክፍል መሰረት ሰይጣን አላየውም። ጎበዝ ሰይጣን አናየውም። ይህን ሁላችንም እናውቃለን። ጎበዝ ሰይጣን አታየውም። ቁርአኑ እንደሚለው ሰይጣንን አታዩትም ብሏል። አላህ በማታየው ነገር ምሏል አልማለም? በማታየው ነገር ይምላል እያልኩ እኮ ነው የነገርኩህ ነው። አላህ በፈለገው ነገር ይምላል። በሰይጣን ግን ጨረስን። አንዴ መናገር ይችላለሁ? አሁን ጥያቄያችን ምንድነው? እሱ የትኛው ነብይ ነው በፍጡራን የማልን አምላክ የሰበኩት? የትኛው ነብይ አምላካችን በፍጡራን ነበር ሲምል ብለው ያሉት የትኛው? የነቢያት ተሰፍሮ ረፍላላችሁ የምጠይቅ እስኪ ቀጥል ቀርልኝና ማለት ነው። ቀጥል። እሺ ኢየሱስ ክርስቶስ ዮሐንስ ምዕራፍ 30 ምናምን ላይ ጀማል አንድ ጊዜ እንደሰማው ፈርዳለሁ ነው። ጀማል ቶፒኩ ላይ ተመለስ። ምዕራፍ 30 የለውም ዮሐንስ። ያ ከቶፒኩ ጋር ጥያቄያችሁ የምጠይቁት ጥያቄ ከቶፒኩ ጋር የተያያዘ ይሁን። እሺ ሙስሊሞች ፓራላል፣ ምክንያቱም ኮምፓራቲቭ ስለሆነ እስልምና የነቢያት ሃይማኖት ፓራላል ይሁን። ከቶፒኩ ጋር የተያያዘ ጥያቄ ከሆነ መቀጠል ትችላላችሁ። ጠይቁኝ እኮ አትጠይቁ አላልንም፣ ግን ከቶፒኩ ጋር የተያያዘ ይሁን። የትኛው ነብይ እኮ ያስተማራችሁ ምናምን ባላችሁ እንደዛ የለም። አንደኛ ምዕራፍ እንደዛ ምዕራፍ 30 ነው ዮሐንስ። ቶፒኩ ላይ ፎከስ አድርገው። አሁን የትኛው ነብይ ነው ለምሳሌ በዛፍ አምላኬ ይምላል ብሎ የሰበከ ነብይ አለ? ጀማል እንደሰማው ፈርዳለሁ። ፍርድም ቀን የላከ
ጀማል አንድ እያዳመጥክ ጆሮቹን አሰሩት። አንዳንዴ እስኪ ምንም ከቶፒኩ ጋር የሚገናኝ በ15 ጊዜ የተመለሰ ጥያቄ አጠይቅ። ስለዚህ ቶፒኩ ጋር ጥያቄ እንኳን ካላችሁ ከቶፒኩ ጋር አሁን ጥያቄያችን የትኛው ነብይ ነው በዛፍ በእጽዋት የማለ አምላክ ሲያመልክ የነበረው? ለምሳሌ አላህ በበለስ ይምላል አይደል? ሳዲ አላህ በወይራና በበለስ ይምላል፣ በእጽዋት ይምላል ፈጣሪ ብለሽ ታምኛለሽ አንቺ? በሚታይ ካለ ለምሳሌ እጽዋትም ይታያሉ። በበለስ በወይራ ምናምን ይምላል። በፈለገው መማል ይችላል። ወንድሜ እዚህ ልመልስልህ። ስለዚህ በግንድ በቅጠል መማል ይችላል። በቅጠል በግንድ በሁሉ ነገር መማል ይችላል ማለት ነው። በማይታይ ከተባለ እሱ በፈለገው ነገር አሁን አንተ በተረዳኸው ሳይሆን አላህ በፈለገው ነገር መማል ይችላል። ነቢያቶች እሺ ነዛ ብለው ያስተማሩት አለ የነቢያት አስተምሮ ነው ብላችሁ ስለምታምኑ የትኛው ነብይ ነው ፈጣሪ እንደዚህ በእንትን ነው የሚመደልን ብለው ያሉበት ነብይ ነው ያለው? 124,000 ነብይ አለን ብላችሁ ስለምታምኑ ከፈለጋችሁ ከ124,000ም ከፈለጋችሁ በቁርአናችሁ ካሉት ከ25ቱም የምታረጉት እናንተ ናችሁ፣ እኛ ግን አይደለም። እናንተ ጋር ስንት ነው? ፈጣሪ የሚናገረው ስለራሱ እኮ ራሱ ነው እንጂ ነብያቶች አይደሉም። እዚህ ጋር ተሰማችሁ ነው አንድ እኮ ፈጣሪ እንደዚህ ብሎ ነገረን ብለው የነገረህ ነብይ አለ ከመሐመድ ውጪ? የትኛው ነብይ ነው እንደዚህ? ለምሳሌ በጊዜያት ይምላል ወልዓስር የሚለው የቁርአን ያለ ምሳሌ እና ችግር የለውም እኮ እንደሚመለክ ይችላል። አላህ ፈለገው ነገር መማል ይችላል። አይምልም እኮ እኛ አልወጣንም እኮ አይምልም እኮ አልወጣንም መልስ እኮ እንድንሰጥህ እኛ አይምልም ማለት እኮ የማለባቸውን እኮ አይ ጀማል የማለባቸውን እኮ እኛ አይምልም እኛ አይምልም የሚል ተቃውሞ ካለ እየሰማን አይደለም። ይምላል የቁርአናችሁ እንደዛ ነው። መሐላ አንድ ነገር ለማስጨበጥ ነገሮችን ከፍ ባለ ነገር የሚማል ነው እንጂ ዝቅ በማለ ነገር አይደለም የሚማለው። አላህ እንዴት ባህሪው ሊሆን ይችላል ዝቅ በማለ ነገር መማል? ፕላስ ለምሳሌ በቁርአን ጥበብ ምናምን አለ አይደለ? ሎክ ጥበብ በተሞላበት በቁርአን እንደሚምል ይናገራል። ለምሳሌ ሱረቱ አዛብ ላይ 50 ምናምን 53 እንደዚህ አካባቢ ላይ የነብዩ ቤት አትግቡ ሳትጠሩ እንዳመጡ ከመጣችሁ በኋላም እንኳን ቤቱ እንዳትቀመጡ ለወግ የምትጫወቱ ሆናችሁ ምግብ ከተበላችሁ ወዲያው ተበተኑ የሚል ነው። ይሄ ምኑ ጥበብ ሆኖ ነው? አላህ አሁን አምላክ የሚባል የነብዩ ቤት አትግቡ ሳትጠሩ ከተጠራችሁም ምግብ በልታችሁ ለወግ እንዳትጫወቱ ወዲያው ተበተኑ እያለ በዚህ መማል ይሄንን ጥበብ አድርጎት ፈጣሪ እንዴት በዚህ ሊምል ይችላል? እንኳን ፈጣሪ እኔ ራሱ አይ አትዝማና ቀስ ብለህ ተረጋጋ። እንደሱ ቁርአን መጀመሪያ በሙሉ ቁርአን የሚነግርህ አለ ስላላነበብከውና ስላልተረዳኸው ነው እንጂ ቁርአን እስከ መጪው ዓለም የተነተነ ነው። ስለ ነብዩ ቤት ብቻ ሳይሆን እስከ መጪው እስከ መጨረሻው እስከ መልቂያማም ሆነ እስከ ዱንያ ያለውን ነገር ሁሉንም ዘርዝሮ የያዘ ነገር ነው። አንተ ገና ዛሬ ልታውቀው የማትችል ነገር ከስንት ዓመት በፊት ያሳወቀህ ነው። ያው ለኛ መጽሐፍ ቅዱስ ራእይን አላነበብክም ማለት ነው። እንዲህ እንደ መስታወት አስቀምጦልሃል። እኔ አሁን አንተ እስከ መጨረሻው ቀን ተንትኗል የምትለውን ፉርሽ ላድርገህ በዚሁ ስለ ደጃል ተንትኗል። እሺ ኢየሱስ ክርስቶስ ምድርና ሰማይን ሰራው ብሎ ተንትኗል። አዳምጥ። ዜሮ ልክተትብህ አሁን ቁርአንን ዜሮ ከትችል ላክህ ስለ መጨረሻው ቀን ተንትኗል ብለህ ስላልክ ስለ ደጃል ተንትኗል። ደጃል መጨረሻ የሚመጣ ከአዳም ፍጥረታት ሁሉ አደገኛውና አጥፊው ብለህ ነው የምታምነው። ማይክን አንሳው። ስለ ደጃል ተንትኗል። ማይክን አንሳው። አንድ ጥቅስ ብቻ ጥቀስልኝ። ደጃል ምን አይነት እንደሆነ እንዴት እንደሆነ አይኑን ምኑ ምናምን ብላችሁ እንትን ታብራራላችሁ። አንድ ጥቅስ ብቻ ጥቀስ።
እኔ አሁን ልገልጽልህ አልችልም። እኔ ጋር አሁን መጽሐፍ ጋር አይደለም። የለም ስለጀዳል ስለ ቂያማም ተናግሯል። ስለ አዳምጥ ቆይ እሺ ኢየሱስ ያልጠየኩህን አታውራ። ደጃል አንድ አይና ነው ከጌታችሁ የሚለየው ምናምን እንደዚህ ያልክ ተረት ተረት በደንብ ተጽፎላል፣ ተምረሃል። አንድ አይና መሆኑን ኬት እንደሚመጣ ምን ያህል ጊዜ እንደሚቆይ ምናምን ተዘርዝሯል። ዜሮ አንድ የለም። አንድ ጥቅስ። እንቀጥል። ማይክን አንሳው ነው። እሱ በሐዲስ ተነግሮናል፣ በቁርአን ሳይሆን በሐዲስ አዳምጥ ፕሊዝ። አትረብሹ። ቁርአን ግልጽ አድርጎታል። ኤቭሪቲንግ እስከ ቅያማ ቀን ብሏል። ና ቀጥል። ኢሳ አዳምጥ እንጂ ከስር ያላችሁ አወርዳችኋለሁ። ጣልቃ ከገባችሁ ክርስቲያን አወርዳቸው። ጣልቃ የሚገባውን ማንኛውንም አሁን አወርደው ከስር ያሉትን። ጀማል ኢሳ ዳግም ይመጣል፣ እንደገና ይገዛል፣ እንደገና ደግሞ ጂዚያን ያስቀራል ብላችሁ ታምናላችሁ? አንድ ጥቅስ ብቻ ስጠኝ። ኢሳ ተመልሶ ይመጣል፣ እንደገና እዚህ ሚስት አግብቶ እንደገና መስቀልን ሰብሮ ጂዚያን አስቀርቶ ተረት አንድ ጥቅስ ብቻ ስጠኝ ከቁርአን። ለዚህ ጠብቀኝ፣ እኔ ሙሉ መረጃ እመጣልሃለሁ። ከቁርአን ሆነ ከሐዲስም የሌለ ነገር እኮ አይደለም። ሐዲስና ከቁርአን ነው እየተነገረን ያለው። ቁርአን ሁሉንም ዘርዝሯል። ጥበብ ነው ብለሃል አይደለ? ቅያማ ላይ ብቻ ቆሜ የምጠይቅን ጥያቄ አዳምጥ። ኦኬ፣ ቅያማ ላይ ምድርና ሰማይ ትጣፋለች ብላችሁ ታምናላችሁ? ሰዎቹ የት እንደሚሆኑ በዛን ሰዓት የተጠቀሰ አንድ ጥቅስ ብቻ ስጠኝ። የት ነው የሚሆኑት? ሰማዊ ፈጠረት ስለ ቅያማ ሰማዊ ፈጠረት ሰማዊ ሸቀት ስለ ቁርአን አያት ግባና አንብብ። ሁሉንም መረጃ ታገኛለህ። የለም ቆይ፣ ቅያማ ለታ ቆይ፣ ሞት እንዴት እንደሚሆን ሞት ይታረዳል። የለም እኔ የት ይሆናሉ ነው። ስለ ሰማይ እንትን አይደለም እየጠየቅኩ ያለው። ሰማይ ጠፍታለች። አዳም ሰማይ ከጠፋች በኋላ ምድርም ከጠፋች በኋላ ያለውን ታሪክ ነው የጠየቅኩ። አታውቀውም። ኤኒዌይስ አሁንም አዳምጥ። ሞት ይታረዳል ብለህ ታምናለህ? በግ በበግ አምሳል ይመጣል፣ ከዛ ይታረዳል ብለህ ታምናለህ? የቂያ ማለት በቂያማ ትንሣኤ እንትን ለማለት አንድ ጥቅስ ስጠኝ። ቁርአን ውስጥ አንድ ጥቅስ ዘላለማዊ የምታገኝበትን አታመጣም። እስከ ቅያማ ቀን መቃብር ውስጥ ሽንቴ ከነካኝ ራሱ በመዶሻ አቀጠቀጣለሁ ብለህ ታምናለህ? አንድ ጥቅስ ስጠኝ እስቲ በቁርአን ውስጥ። አታመጣም። አሁን ስለ ቅያማ እኮ የሚወራ የቁርአን አንቀጽ ስጠይቅልህ ስመልስልህ ከሌላ ቦታ ካልፋለህ ደግሞ ከሌላ ጥያቄ በጥያቄ ላይ ነው። ጠየቅኩህን ተመለስኩን ያደርግልኛል። እኔ የጠየቅኩህን ተመለስክ። ቀደም እኮ ጠየቅኩ። ያው ዋና የሚባሉት ደጃል ይመጣል። ለምሳሌ ደጃል ከጌታችሁ የሚለይበት ምን እንደሆነ እንዴት እንደሆነ አንድ ጥቅስ ስጠኝ ብልህ አትሰጠኝም። ኢሳ ይመጣል። ከዛ በኋላ ኢሳና ደጃል ምን እንደሚሰሩ እንዴት እንደሚሆን አንድ ጥቅስ ስጠኝ ከቁርአን ብልህ የለም። የቂያማ ዋና የሚባሉት ማለት ነው ዜሮ። ኤኒዌይስ አሁን ጥበብ ባልከው አላህ ግን ምን አስቀምጧል ቁርአን ውስጥ? ናክፈትልን ክርስቲያን የሚምልበትን ላሳየህ። አሁን ሱረቱ አዛብን 53 አካባቢ አንድ ክፈትልኝ። ጥበብ ያልከው ያላ ቃል ይሄ ነው። አላህ የሚምልበት ጥበብ ብሎ ማለት ነው። ላይ ብታገላብጠው ምትርጉማለህ። ኦኬ፣ አላህ በዚህ ይምላል። ምንድነው ሴንስ የሚሰጠው? አረብኛ ትችላለህ? አረብኛውን ታነበዋለህ እንዴ? እናንተ ያመናችሁ እሺ፣ አንብብልኝ። እናንተ ያመናችሁ ወይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነብዩ ቤት አትግቡ። ይሄ አንድ ስስታም ሰው የጻፈው ጽሑፍ ነው የሚመስለው። የነብዩ ቤት ካልተፈቀደላችሁ በስተቀር እንዳመጡ በምንም ጊዜ አትግቡ። ነብዩ ከሞት 1400 ዓመት ሞላው። ይሄ ለእኔ ምን ይሰጠኛል? ምን ጥበብ ነው ይሄ? በተመገባችሁ ጊዜ ወዲያውኑ አይምን ግን በተጠራችሁ ጊዜ ግቡ። በተመገባችሁ ጊዜ ወዲያውኑ ተበተኑ። ምግብ ከበላችሁ በኋላ ወዲያውኑ ተበተኑ ከነብዩ ቤት። ለወግ የምትጫወቱ ሆናችሁ አትቆዩ። ይህ ነብዩ በእርግጥ ያስቸግራል።
ፕሊዝ። ነብዩ ከሞት 1400 ዓመት ሞላው። የነብዩ ቤት ሳትጠሩ አትግቡ፣ ምግብ ከበላችሁ ወዲያውኑ ተበተኑ እያልሽ ትያለሽ። ነብዩ ከሞት 1400 ዓመት ሞልተውታል። የምን ስለ ምግብ ነው የምታወሪው? የምን ዕቃ? እሺ ወዲያውኑ ተበተኑ። ለወግ የምትጫወቱ ሆናችሁ አትቆዩ። ይህ ለነብዩ በእርግጥ ያስቸግራል። የቱ ጋር ነበር? ከእናንተም ያፍራል። ራሱ እኮ ነው እየነገራቸው ያለው። ራሱ እየነገራቸው ያለው ራሱ እየነገራቸው አምላኬ ነው ያለው እያላቸው ነው። አዳምጪ። ይነበብ ቁርአን ነው ይነበብ። አትረብሹ፣ ቁርአናችሁን አትፈሩበት። ይነበብ። ለምን ትሸማቀቁበት? አዳምጥ። ይነበብ፣ ይነበብ። ከእናንተም ያፍራል። ራሱ እኮ ነው ከእናንተ ያፍራል እያለ እየነገራቸው ነው። ጥበብ ነው በጣም እውነት። ራሱ እኮ ነው ይህን የሚነግራቸው አላህ አለ ብሎ። ግን አላህ ከእናንተ አያፍርም። እውነት ነው። ዕቃንም ለመዋስ በተጠየቃችሁ ጊዜ ከመጋረጃ ኋላ ሆናችሁ ጠይቋቸው። ይህ ለልቦቻችሁና ለልቦቻችሁ የበለጠ ንጽህና ነው። ያላንም መልእክተኛ ልታስቸግሩ ሚስቶቹንም ከእርሱ በኋላ ምንጊዜም እንድታገቡ ለእናንተ አይገባችሁ። ሚስቶቹን የዛለታ ዘይነብን ያገባለታ ዘይነብን እንትናን የዘይድን ሚስት ወሰደ፣ አገባ። ሰዎቹ ቁጭ ያሉ ቤት ውስጥ ሲጫወቱ አየና አይሻን ሊነጥቁኝ ይችላሉ አለና ይህንን የቁርአን ክፍል አወረደ። ውሸት ከመሰለ ሀዲሳቶችና ተፍሲራቶችን እሰጣለሁ። ይህ ምንም ጥበብ አይደለም። እሱ ከሞተ ሚስቶቹም ከሞቱ 1400 ዓመት ሞላው። ይህንን ጥበብ ብሎ ኦኬ ይሄ ዘላለማዊ የአላህ ቃል ነው ብሎ ማመን ውጪ ባህሪው ነው። ቁርአን እንደኛን መጽሐፍ ቅዱስ እንደምንረዳው አይደለም የሚረዱት እነሱ። እኛ መጽሐፍ ቅዱስ ሰዎች እንዲመሩበት ፕሬስ አዳምጣ ያላ ባህሪ ነው አይደል? ይሄ ያላ ባህሪ ነው አይደለም? ይሄ ይኸውልህ አንድ ቁርአን አንቀጽ በነብዩ ላይ ሲወርድ ለመላው ዓለም ህዝቦች ነው የሚሰራው ማለት ነው። ይሄ ቁርአን አንቀጽ ከወረደ ማለት ነው ይሄ የእስላም ህግጋት ነው። ይሄን የእስላም ህግጋት አይደለም ገባ አይችልም። ገባ በዛን ጊዜ ብቻ የወረደ ሳይሆን እስከ መጨረሻ የሚሰራ ነው። ቁርአን አንቀጽ አንድ ጊዜ ከወረደ ለሁሉም ይሰራል። ኦኬ አንተ ሚስት አግብተህ ብትፈታ ሚስትህን ሌላ ሰው ማግባት ይችላል አይችልም? እኔ ነብይ አይደለሁማ። ልዩነታችን እኔ ነብይ አይደለሁም። ታዲያ ምንድን ነው የምታወራው? ይሄ ክፍል ለሙሐመድ ነው የሚሰራው። እሺ እኔ ከራሴ አንዳች ላደርግ አይቻለኝም እያለ ዜሮ ምንም ማድረግ አይቻልም። ምንም ማድረግ አይችልም። አንተ አንድ ጥያቄ መመለስ ለምን አንድ ጥያቄ እፎይ አንድ ጥያቄ እኔ ከራሴ አንዳች ላደርግ አይቻለኝም በራሱ ፍጡር ያልሆነ ባህሪው ነው አይደለም? ይሄ ነው። ስለዚህ አላህ ፍጡራትን ከመፍጠሩ በፊት ይሄ ቁርአን ክፍል ለምንድን ነው እየገባኝ አይደለም የምትለኝ? ይሄ የቁርአን ክፍል ያላህ ዘላለማዊ ባህሪው ነው አይደለም? ይሄ የሚምልበት ቁርአን አላህ ለኛ ያወረደው የዘላለም ስለዚህ ዘላለማዊ ያላህ የዘላለማዊ መመሪያችን ነው። በህይወት እስካለ የሰው ልጅ ሊመራበት የሚችለው ነው። ቁርአን ለኔ ብቻ ለሙስሊሞች ብቻ ሳይሆን ከተመራህበት ለአንተ የሚወረደ ነው። ለመላው ለሰው ልጅ ይወረደ ነው። ጀማል ይሄ ቁርአን ይሄ ቃል አሁን ፍጡር ነው ፍጡር አይደለም? አይደለም። ጀማል ተብይነልስ ሳይድ ሳዳታይ ፍጡር ነው ፍጡር አይደለም? እንዴት ቁርአን ፍጡር ነው ማለት? ቁርአን የፈጣሪ ቃል ነው። ስለዚህ ዓለምን ከሆነ ይወራን ያለ ነው ማለት ነው። ጎበዝ ስለዚህ ዓለምን ከመፍጠሩ በፊት አላህ አስቀድሞ ምን እያለ ነበር ማለት ነው? ካልተጠራችሁ በስተቀር የነብዩ ቤት እንዳገቡ የሚል ባህሪ ልክ እንደ እጁ እንደ አይኑ እላዩ ላይ ምን ነበር ማለት ነው? እንደዚህ የሚል ቃል ነበር ማለት ነው። ፍጡር ያልሆነ አላህ ላይ ነበረ። ከዛ በዚህ ምን መሰለክ ሳትጠሩ እንዳትሄዱ የሚለው ስለ ሰርግ ነው። እሺ
እና ደግሞ ቅድም ብዬሻለሁ ሳዳ፣ ታሪክ ውስጥ አትግቢ። ታሪክ ውስጥ ከገባሽ ሶሪ ለማለቴ ታሪኩ ሰርግ ነው። አዎ ሰርግ ነው። ቅድም ጠቁሜሻለሁ። ታሪኩ በጣም እስልምናን የሚቀብር ነው። ሰዎቹ ምን አድርገው ሙሐመድ እንዴት እንደተመላለሰ ከቤት ሊወጡበት ዘይነብን ግንኙነት ማድረግ ፈልጎ ምናምን ነገር ከዛ አይሻን ይቀሙኛል ብሎ ምናምን ነው ታሪኩ። ኤኒዌይስ ይሄ ምንም ዘላለማዊ አለመሆኑ የሚታወቅ ነው። እኔ ልጠይቅህ እስኪ እኔ ልጠይቅህ ቀጥይ። ማለቴ ትንሽ ጥያቄ ነው የምጠይቃችሁ ማለት ነው። ስትፈጠሩ ምንድን ናችሁ? ዝንጀሮ መስላለሁ እንዴ? ሰው ነን ማለት ስትፈጠሩ ሙስሊም ናችሁ ወይስ ክርስቲያን ናችሁ? አይ ሳዳ ኦኬ። ቆይቶ እሱን ጥያቄ ክርስቲያኖች ለምንድን ነው ጠበል የሚገቡት? ጠበል የሚገቡት ለምንድን ነው? ወደ ጠበል ከተወል ሲወለዱ ለምንድን ነው ሙስሊም ሆነው ክርስቲያኖች ሙስሊም ሆነው የሚወለዱት ለምንድን ነው? ከዛ በኋላ በ40 ቀን የሚጠበሉት ለምንድን ነው? ሙስሊም ሆነው ለምንድን ነው ጠበል የሚጠበሉት ለምንድን ነው? አንተ እስኪ እንደዛ ብለን የምናምንበትን እናንተም ታምኑበታላችሁ። ይሄ ከብዙ ክርስቲያኖች ጋር የተወያየ ነው ጉዳይ ነው። አምናችሁበት ጠበል ይገባል፣ በ40 ቀኑ ጠበል ይገባል። ለምንድን ነው? አይ ማለት ቆይ እናንተ ትክክለኛ ፈጣሪ ከሆነ ለምን ሙስሊም አድርጎ ፈጠራችሁ? ማን ያለሽ እንደዛ? እናንተ እኮ ናችሁ እንደዛ የምታምኑት። ሳዳ አንድ ጊዜ አንዴ ወንድማችን አንዴ ኢየሱስ ክርስቶስ ማለት ነው ራሱ ቃል በቃል ፕሊስ አንዴ ምንድነው እሱ የምትደራረቡት? ጣልቃ አትግቡ። ኤኒዌይስ ሰው ሲወለድ ሰው ነው፣ ዝንጀሮ ነው አይደለም የሚወለደው። ሃይማኖት በራሱ ምንድነው? እሱ ማመን መታመንን የሚጠይቅ ነው። ስለዚህ ማመን መታመንን የሚጠይቅ ከሆነ ሃይማኖት በራሱ መገለጥ ነው። ፈጣሪ የገለጠውን አሜን ብላችሁ ስትቀበሉ አማኝ ትባላላችሁ ማለት ነው። ህፃናት ደግሞ በባህሪያቸው ህፃናት በባህሪያቸው ይሄ ትክክል ይሄ ስህተት የሚል እውቀቱ የላቸው። የመቃወምም የመደገፍም አቅሙ የላቸውም ማለት ነው ህፃናት። ግን ምንም ኃጢአት የለባቸውም። ጎበዝ። ስለዚህ ምንም ኃጢአት ከሌለባቸው የት ነው የሚገቡት? ወንድማችን ጀማል ለምንድን ነው ጠበል የሚገቡት? ከ40 ቀን በኋላ እናቱም ትጠመቃለች፣ ልጁም ይጠመቃል፣ እናቱም ትጠመቃለች። ለምን? ምንም ኃጢአት የለባቸውም። ማቴዎስ ወንጌል ምዕራፍ 18 አንዴ ክፈተው። ማቴዎስ ወንጌል ምዕራፍ 18 ያ ምንም ኃጢአት የለባቸው ንጹህ ናቸው። ሎክ አማኝ ሆነው አይደለም የሆነ ይሄንን ትክክል ነው ይሄንን ስህተት ነው ሙሐመድ ነብይ ነው እንት ከሌ ሰንበዲ እንደዚህ ነው የሚል እምነት አያውቁትም። ገና ምንም ያውቁት ነገር የለም። ስለዚህ ህፃናት ንጹህ እንደ ነጭ ወረቀት ናቸው፣ ምንም እንከን የሌለባቸው። ስለዚህ ንጹህ ከሆኑ ደግሞ ህፃናት የሚገቡት የሚል ጥያቄ ሊነሳ ይችላል። እነሱ የሚገቡት መንግስተ ሰማያት ነው የሚገቡት። መንግስተ ሰማያት ይገባሉ። ምሳሌ ራሱ የሚሆኑት በመንግስተ ሰማይ ነው። በእስልምናው ግን ህፃናት ገሃነም ነው የሚገቡት። ገሃነም ነው የሚገቡት። ለምን ነው የሚጠመቁት? አንደኛ የእግዚአብሔርን ልጅነት ማግኘት አለባቸው። የእግዚአብሔርን ልጅነት የእግዚአብሔርን ቅዱሱን መንፈስ መቀበል አለባቸው። ምን አልኩህ? ቅዱሱን መንፈስ መቀበል አለባቸው። በእነሱ ውስጥ የእግዚአብሔር መንፈስ ያድጋል። ምክንያቱም እዚሁ ማቴዎስ ወንጌል ላይ ምዕራፍ 19 ላይ ምን ይላል? ህፃናት ወደ እኔ ይመጡ ዘንድ አከልክሏቸው፣ ተዋቸው ይላል። አንዴ 19 አድርገው። ሎክ ህፃናት አመጡ ወደሱ ወደ ክርስቶስ ሰዎቹ። ደቀ መዝሙርቱን ግን ተቆጡ። ክርስቶስ እንደዚህ አለ። ቁጥር 10 ምናምን አካባቢ መሰለኝ። እነሆም ነገር ትንሽ ዝቅ አድርገው 13 አካባቢ መሰለኝ።
በዚያን ጊዜ እጁን እንዲጭንባቸው እንዲጸልይላቸው ሕፃናትን ወደ እርሱ አመጡ። ደቀ መዛሙርቱ ግን ገሰጿቸው። ሕፃናትን እኛ ወደ ቤተክርስቲያን የምንሄደው ከዚህ ተሞክሮ አንጻር ነው። ለምን? የቤተክርስቲያን አባቶች እጃቸውን ጽነው እንዲጸልዩላቸው አምጧቸው ስላለን። ነገር ግን ኢየሱስ ሕፃናትን ተዋቸው፣ ወደ እኔ ይመጡ ዘንድ አትከልክሏቸው አለ። ለምንድነው ሕፃናትን ወደ ቤተክርስቲያን የምንወስደው? ታዲያ ወደ ሲኦል ቦታ ዘናችሁ ወደ መስጊድ እንላካቸው? ወደ እምነት ቦታ ወደ እኛ የምናመልከው ያው አንበባ ሕፃን ይሄ በአንተ ነው ወይስ በእስልምና ሃይማኖት ነው ሕፃናቶች ገሃነም ይገባሉ ያለው? እሱን አሳያለሁ። በአንተ አሳያለሁ። እሱን አሳያለሁ። ጠብቀኝ። ስለዚህ ኢየሱስ ምን አለ? ሕፃናትን ተዋቸው፣ ወደ እኔ ይምጡ፣ አትከልክሏቸው፣ ይመጡ ዘንድ አትከልክሏቸው አለ። መንግስተ ሰማያት እንደነዚህ ላሉት ናትና። ጀማል ይነበብልሃል? ይታያል ጀማል? መንግስተ ሰማያት ለማን ነች አለ? ለነሱ ለሕፃናቱ ነች አይደለ? ይታያል። ስለዚህ ክርስቶስ ምን አለ? እጁንም ጫነባቸው፣ በዚያም ባረካቸው። ስለዚህ ሕፃናት ይባረኩ ዘንድ እርኩስ መንፈስ እንዳያድርባቸው ምን ይደረግላቸዋል? ይጸለይላቸዋል፣ መንፈስ ቅዱስን ይቀበላሉ። አሁን ወደ እናንተ እንግባ። ስለዚህ ሕፃናት ሁሉ እግዚአብሔር ልጆች ሆነው በቤተ ክርስቲያን ውስጥ በልጅነት ያድጋሉ ማለት ነው። ይሄኛ ጋር እንደዚህ ከሆነ እናንተ ጋር ግን ሕፃናት በተወለዱ በሰባተኛ ቀን ሐቂቃ ታወጣላችሁ አይደለ? ሐቂቃ ለምንድን ነው የምታደርጉት? ሐቂቃ ለምንድን ነው የምታወጡት? ክርስቲያኑ ነው ተወልደው ነው ሐቂቃ የምታወጡት ሙስሊም ስላልሆኑ ሙስሊም ለማድረግ ነው አይደለ? እሱን ይሄ ገና የመጀመሪያ ከአንተ እየሰማሁ ነው። ይሄን ክርስቲያኖች ሙስሊሞችን ብለውትም አያውቁም። ሐቂቃ የሚወጣው አንድ ሰው ነው። ምክንያቱም ጀማል ሲወለድ ሐቂቃ ያደርጋል። ሰደቃ ነው። ለምን የምታደርጉት? ራንሰም ነው ባይዘይ ለሱ እንደ ሰደቃ ነው። በቃ ለሕፃን ልጅ እንደ ሰደቃ ነው። በቃ ሰደቃ ሉክ በደንብ አስተውሉ። ሐቂቃ ማለት ምን ማለት መሰላችሁ? ራንሰም ነው፣ ካሳ ነው። በደንብ አስተውሉ። አይ ቲንክ ዘሌዋውያን ምዕራፍ 12 ላይ ሲገባሉ ለወንዱም ለሴቷም እኩል ነው። ክርስቶስ መጣና ቤዛ ሆነን እኛ ማቴዎስ ወንጌል ምዕራፍ 28፣ ማርቆስ ወንጌል ምዕራፍ 10 ቁጥር 45 እንዲሁም ደግሞ ዕብራውያን መልእክትን ስትመለከቱ ምዕራፍ 9 እና ምዕራፍ 11 ቤዛችን ክርስቶስ ሆነ። የዋኖስ እና የበግ እንትን ቀረ ማለት ነው። ያ በእርድ የነበረው ትክክለኛው ካሳ በማን ሆነ ማለት ነው? በክርስቶስ ሆነ። ክርስቶስ ስለኛ ደሙን አፈሰሰ። ሌላ ደም የምናፈስለት አካል አይኖርም፣ የምናፈሰው አይኖርም ማለት ነው። እስልምናው ግን እስቲል ያንን አስቀጠለው። ኤግዛምፕሉን የሚወስዱት ሱራ 37:105 ላይ የሚገኘውን አብርሃም ልጁን ሊሰዋ ሄዶ ራንሰም በበግ በበግ ራንሰም ሆኗል፣ ወይም ደግሞ ካሳ ቤዛ ሆኖታል የሚል አለ። ስለዚህ ሕፃናት በተወለዱ መጠን ምን ይደረጋሉ? ወንድ ከተወለደ 2 በግ እኩል የሆኑ፣ ሴት ከተወለደ ደግሞ 1 በግ በ7ኛ ቀን ግዴታ ያርዳሉ ማለት ነው። ካሳውን ያስቀጥሉታል። እኛ ግን ክርስቶስ ካሳ ስለካሰልን በደንብ አዳምጡ። ራሱ ቤዛ ስለሆነን ሞቱን በሞቱ ስለገደለልን ካሳ ሆኖ ያንን የደም ስርዓት የበጎችና ፍየል ማረድ ስላስቀረልን ያንን ካሳ ሼር የምናደርገው ክርስቶስን የምንለብሰው በጥምቀት ነው። እሺ ጥያቄ ልጠይቅሽ። እኔ ክርስቲያን ማረድ እንዲህ ደም ማፍሰስ አይጠበቅብንም፣ አንድ የክርስቶስ ደሙን ስላፈሰሰልን። ስለዚህ በጥምቀት ክርስቶስን እንለብሳለን። ገላትያ ምዕራፍ 3 እንደሚናገረው ማለት ነው። እኔ ክርስቲያን ከሆንኩ አዳምጥ፣ ቆይ ኢየሱስ
ከ26 ጀምሮ እንደሚናገረው ሮሜ ምዕራፍ 6ም በተመሳሳይ ከቁጥር 1 እስከ 6 አካባቢ። ስለዚህ ደሙ ቀረ ማለት ነው። የደም ስርዓቱ ቀረና በጥምቀት ምን እንሆናለን? ከክርስቶስ ጋር ህብረት እናደርጋለን። ሞቱን በሚመስል ሞተን እንነሳለን ማለት ነው። ስለዚህ ህፃናት ያንን በጥምቀት ሼር ያደርጋሉ። ሙስሊሞቹ ግን እስቲል ለህፃናት ገና ራንሰም ያወጣሉ፣ በግ ያርዳሉ። አንድ በሉ። ሁለተኛ ህፃናት ለምንድነው የሚጠመቁት? እግዚአብሔርን ቅዱሱም መንፈስ እንዲቀበሉ አልኳቸዋል። ህፃናት ልክ ሲወለዱ በእስልምና ደግሞ ምንድነው የሚቀበሉት? መልስልኝ ክርስቲያን። ህፃናት ልክ ሲወለዱ በእስልምናው ምንድነው የሚቀበሉት? አይደል? ለሀጭም አለው። ከለሀጩ ይልቅ ምንድነው የሚቀበሉት? የእግዚአብሔርን ቅዱሱን መንፈስ የኛዎቹ ሲቀበሉ፣ እነሱ ደግሞ ምንድነው? አጋንንት። የተወለደ ህፃን ሁሉ አጋንንት ይቀራወተዋል በእስልምናው ከሜርያም እና ከኢሳ በቀር። ስለዚህ የኛዎቹ ምን ይሆናሉ? ቅዱሱ መንፈስ ማደሪያ ይሆናሉ። የነሱ ደግሞ ምን ይሆናሉ? የሴጣን ማደሪያ ይሆናሉ። ፓራራሉን አሁን እናንተ መረጡ። የኛዎቹ ይጠመቃሉ፣ የእግዚአብሔር ልጅ ይሆናሉ። ምን ከምን የተነሳ ያድጋሉ። የእነሱዎቹስ ሲወለዱ የአጋንንት ማደሪያ ይሆናሉ። ረዳዳው ማለት ነው። እንዳው ይኸውልህ ኧረ በእናትህ ሰውን እኮ የምታሳምነው አንድ ጥያቄ ስንጠይቅ ስትመልስልን ነው። እናንተ እኮ ይኸውልህ ከጥላቻ የተነሳ ብቻ ንግግር አልቅስ። በደንብ አድርጎ ተመልሶልሃል። ከሰሮን አልቅስ አይሻልም? የተመለሰለት አንዳንድ እየየዎች አስቁኛል። ቀጥል። ሴት ስትወለድ በህፃን ልጅ በእስልምና ህፃኗ ሴት ከሆነች አንድ በግ ይታረድላታል ቤዛ የሚሆናት። ወንዱ ደግሞ 2 በግ ይታረድለታል ማለት ነው። ይሄ ለምንድን ነው የሚታረደው? መስዋዕቱ ለምንድን ነው? ጥቅሙ አገልግሎቱ ለምንድን ነው? እኛ ጋር በብሉይ ኪዳን ሁለቱም ወንድም ትውለድ ሴት የመንጻቷ ወራት በደረሰ ጊዜ ወደ ቤተ መቅደስ ለካህኑ የምታቀርበው ካህኑ የሚያቀርበው ይዛ ትሄዳለች። ተመሳሳይ ነው ለወንድም ለሴትም ማለት ነው። በእስልምና ግን ገና ሲወለዱ እንኳን በመድሎ ለወንድና ሴት መድሎ ይጀምሩና በማዳላት ይጀምሩና ለሴቷ 1 ለወንዱ 2 አድርገው መስዋዕት ያቀርባሉ። ለምንድን ነው? ይሄ ጥቅሙ ነው። ሙስሊሞች ከሆኑ ሲወለዱ ለምንድን ነው ጥቅሙ? ሶሱ በደንብ ተመልሶላቸዋል ሙስሊሞች።